ኮሪደር ልማት ላይ ምን አለበት ጋርቤጅ ውስጥ ቢጥለው? ዓለም ላይ በጣም ቀላሉ ነገር እኮ ይሄ ነው። ሰው እንዴት ይሄን ማድረግ ያቅተዋል? አንቺ ራስሽ ተተሽው ሄድሽ እኮ እንደዚህ አንስቶ መጣል እየተቻለ አባት ልሸና ነበር አልጨረስክም? ምን ተሸናለ? እንዳለ እኮ አበላሽተውት ነው የሄዱት። ሰው እንዴት የተጠቀመውን ቆሻሻ ማስወገድ ያቅተዋል? ና እስኪው እኮ እንደዚህ አድርጎ ማስወገድ እየተቻለ አድርጎ ነው የሚያሳያቸው። ገባ? አይገርምም? ፊት ለፊቴ ትልቅ ድንጋይ ጥለዋል። ራዲያተርን እኮ ዱቄት ነው የሚያደርገው። ሰው እንዴት ይህን የሚያክል ድንጋይ መንገድ ላይ ይጥላል? ትክክል። ይሄ ችግር ነው። እንደዚህ አድርጎ ማንሳት እየተቻለ ሌሎችን ተጠያቂ የማድረግ አባዜያችን ሄዶ ቦታው ላይ እንኳን ሆነን እኛ መፍታት የምንችለውን ችግር ለምን ሌሎቹ አልፈቱትም ብለን ተጠያቂ እስከማድረግ እንደርሳለን። የሆነ ጸጉር ቆራጩ የተበላሸውን ጸጉር ከማስተካከል ይልቅ ከዚህ በፊት የቆረጠን ባለሙያ ተጠያቂ በማድረግ ነው ስራውን የሚጀምር። አንዳንዶቻችንማ ለራሳችን ህይወት አለመሳካት ሳይቀር ቤተሰብንና ጓደኛን ተጠያቂ የምናደርግም አለን። እውነታው ግን ምንም አንፈጥርም ነው። ባይሆን ከመተቸት ይልቅ እኛ መፍታት የምንችለውን ችግር በመፍታት ኃላፊነታችንን ከተወጣን የምንፈጥረው ነገር ይኖራል። በተለይ ለህይወት ይሄ የተችነትና የጠያቂነት አባዜ ግን በእኛ ሀገር ብቻ ነው ወይንስ በመላው ዓለም ላይ አለ? ፎሎውና ሼር ያደረጋችሁ ሐሳባችሁን ኮሜንት ላይ ሁሉም ቦታ አለ። ከማውራት መስራት ይቀድማል። በቃ ከምታወሩ እስቲ ራሳችሁ ማድረግ የምትችሉትን ስሩ። ከማውራት መስራት እያላችሁ ኮሜንት አድርጉ።